ማንነት አስመላሽ ኮሚቴ ልኡክ ይዘን የመጣ ነው። ስለዚህ አንዳንድ በማህበራዊ ሚዲያም ትንሽ ውዥንብር ስላለ እሱን ማብራሪያ ለመስጠት እገደዳለሁ። የመጣ ነው በራሳችን ፕሮግራም በአካባቢው ማህበረሰብ ጥያቄ ከተጠየቀ 6 ዓመት ነው። ሁለተኛ ይሄ ጦርነት ከተካሄደ 2ኛ ዓመት ነው። እሱን ተከትሎ የመልሶ የመቋቋም ስራም አልተሰራም። በአካባቢው ማህበረሰብ የበጀት ምደባ መንግስት አላካሄደም። በሌላው መልኩ ደግሞ የወሰንና የማንነቱ ጉዳይ መንግስት እውቅና አልሰጠም። እውነት ነው የጊዜያዊ አስተዳደር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ በዋናነት የብልጽግና ፓርቲ ውክልና ሰጥቶናል። የአማራ ክልል መንግስት ብልጽግና ፓርቲም ድጋፍ እየሰጠ አመራርነትን እየሰጠ እያስተዳደረ ነው ያለ ነው። ነገር ግን ማህበረሰቡ ተገቢ አገልግሎትም እያገኘ ስላልሆነ ይህንንና ተያያዥ ጉዳዮችን መንግስት የት ላይ ያደረሰው ጥያቄው የሚለው ለማጣራት ለመጠየቅ ብለን አስበን የመጣ ነው። ነገር ግን በማህበራዊ ሚዲያዎች ተጣርተው ነው ሄዱ ድርድር ሊደረግ ነው ምናምን የሚሉት ሰምተን ነበር። እንደሱ እንዳልሆነ የትኛውም የኢትዮጵያ ማህበረሰብ የአማራ ህዝብም ሊያውቀው ይገባል ማለት ነው። ኮሚቴው በራሱ ፕሮግራም በራሱ እቅድ ነው የመጣው። ነገር ግን ገብተናል። በብዙ ቢሮዎች ፌዴሬሽን ምክር ቤት፣ ገንዘብ ሚኒስቴር፣ ብልጽግና ፓርቲ ምክትል ጠቅላይ ሚኒስትር አግኝተናል። በእነሱ ያገኘነው አብዛኛው ሀሳብ ጥሩ ነው። አንደኛ ፕሮግራምም አስይዘን አልመጣንም። በራሳችን ድንገት ነበር የመጣ ነው። መስሪያ ቤቶቹ ግን በጥሩ ሁኔታ ኮሚቴውን አስተናግደውታል። መሆን የሚገባው ነገር ተነጋግረናል። ስለዚህ በአጭር ጊዜ መልስ ያገኛል የሚል የበጀቱ ጉዳይ ፌዴሬሽን ምክር ቤት ጽፏል ለገንዘብ ሚኒስተር መልስ ሰጥቶ ወደ ማህበረሰቡ ግን ስላልደረሰ ያንንም ጉዳይ እናገርበታለን በሚል ነው የተነጋገርነው። ዋናው የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ አላገኘናቸው። እሳቸው ስራ ስለበዛባቸው በሚቀጥለው ቀጠሮ እንገናኛለን ብለውናል። ስለዚህ የመጨረሻ ሀሳቡ እዚያ ላይ እንናገራለን ብለን እናስባለን። ደግሞ በአንድ እግር ሁሉ መስሪያ ቤት እናገኛለን ብለን አስበን አልመጣንም። አንዳንዴ አብዛኛው ተሳክቶልናል። መነጋገርን በሚገባን ልክ ተነጋግረናል ማለት ነው። ነገር ግን መንግስት ትኩረት ሰጥቶ ይህን ጉዳይ ማየት ይገባዋል። እኛ ፌዴሬሽን ምክር ቤት ጉዳዩን በህዝበ ውሳኔ እንደሚሆን መጨረሻው ሀሳብ ሰጥቶናል። ግን ኮሚቴው አልተስማማም። በህዝበ ውሳኔ እንደማናካሄድ መላ የአማራ ህዝብ ማወቅ ይገባዋል። መላ ኢትዮጵያ ህዝብም ሊያውቀው ይገባል። ይሄን አካባቢ ወደ ህዝበ ውሳኔ የሚያስካሄድ ምክንያታዊ ውሳኔ ስላልሆነ ያንን እንደ ኮሚቴ አንቀበለውም፣ እንደ ህዝብም ይህንንም አንቀበልም። ምክንያቱም በህገ መንግስትም አልሄድንም። ህግ ተጥሶ የህዝብን መብት ተረግጦ ብዙ ባላባቶች ተገድለው ተሰውረው ያንን አካባቢ ድርጅቱ ቲፒኤልኤፍ ሆን ብሎ መሬት ፈልጎ አካባቢ ፈልጎ የወረረው አካባቢ ስለነበረ አሁን በህግ ነው የሚመለሰው የሚለው ምክንያታዊ ነው ብለን አናስብም። ብዙ ባለሙያዎችም የህግ ባለሙያዎችን አማክረናል። ይህ ጉዳይ በህግ እስካልሄደ በህግ አለ የሚመለሰው በፖለቲካ ውሳኔ ነው የመጨረሻ እልባት ማግኘት ያለበት የሚል ሀሳብ እየሰጡ ነው። ደግሞ እውነት ነው፣ ምክንያታዊ ነው የነሱ ሀሳብ በሚል አጥጋቢ ምክንያት ስላገኘን በዚህ ምክንያት ህዝበ ውሳኔ ፌዴሬሽን ምክር ቤት ብሎ የሚያስበው ትክክል አይደለም፣ በዚያ ባይሆን የሚል ነው። እኛ በብዙ ምክንያቶች ይህን ውሳኔ እኛ በመገዛ ራሳችን መሬት በመገዛ ራሳችን ርስት የትግራይ ሰዎች በዚህ ጉዳይ ወሳኞች ሆነው ሊመጡ ይገባል ብለን አናምንም። እንደ ኢትዮጵያውያን መኖር ይቻላል። እንደ ኢትዮጵያውያን አብረን በጉርብትና መኖር እንችላለን። ይሄን አካባቢ ግን በህዝብ ውሳኔ ለጨረታ ወጥቶ የምንደራደርበት ጉዳይ እንዳልሆነ ግን መላ ህዝብ ሊያውቀው ይገባል። ይሄንን ሀሳብ አይተናል። ሀሳባችንን ፌዴሬሽን ምክር ቤት ገልጸናል። ሌሎች የሚመለከታቸው የመንግስት አመራሮችም ይህን ጉዳይ በትክክል አይተው ሊፈቱት ይገባል። እኛ ወደ አካባቢ መጥተናል፣ ተመልሷል። እውቅና ግን ማግኘት አለበት። እንደ ማንኛውም ኢትዮጵያዊ
በጀት ሊመደብለት ይገባል። መድኃኒት የለም፣ ታማሚዎች አይታከሙም፣ ወላዶች እየታከሙ አይደሉም፣ ህጻናትም እየሞቱ ነው። ስለዚህ ውሃም የለም፣ መብራትም የለም። መንግስት በአፋጣኝ የዚህን ህዝብ ችግር ሊፈታ ይገባል ብለን እናስባለን። ለዚህ ጉዳይ እዚያ የሚሰሩ ያሉ የመንግስት አመራሮችም ሙያተኞችም ተገቢ አገልግሎትም መብታቸውም እየተጠበቀ አይደለም። ትግል ነው፣ ታገሉ እያልን ነው እናቆያቸው ያለን። ስለዚህ መንግስት ይህን ጉዳይ አይቶ በትክክል መፍትሄ ሰጥቶ ይህን ህዝብ ከችግር መውጣት የሚችልበትን ነገር ሊፈጠር ይገባል። ይህንን ለማጣራት ነው የመጣ ነው። እስከዚህ ላይ ደርሰናል። ቀጣይ መንግስት በትክክል አይቶ የዚህ ህዝብ ጥያቄ የኮሚቴው ጥያቄ የህዝብ ጥያቄ እንደሆነ በትክክል ተረድቶ ካልሆነ ህዝቡን ወርዶ አጣርቶ የመጨረሻ እልባት ሊሰጠን ይገባል የሚል ሀሳብ አለን። እስካሁን የሄድንበትን መንገዶች እስከዚህ እንደደረስን መላ ህዝባችን ሊያውቀው ይገባል ብለን እናስባለን። እኔ የሚመለከቱኝ ሀሳቦች መልስ እሰጣለሁ። እኔ የማይመለከቱኝ ግን ለሚመልሰው አካል መስጠት ይቻላል ማለት ነው። ዋናው ባጀቱ ለምንድን ነው ለሚለው እኛም ለምንድን ነው የሚለው ለባለስልጣናት ለመጠየቅ መጥተናል። እነሱ የሚሉት የህግ ክፍተት ስላለው በአማራ ያደርገን ከሰጠን እውቅና ስላልተሰጠው አካባቢ ይላሉ። በቀጥታ ስለምንድን ነው ለወረዳው ይሰጥ ብሏል ፌዴሬሽን ምክር ቤት ደብዳቤ ጽፏል። ያንን ስለምንድን ነው ተግባራዊ የማታደርጉት የሚለው ገንዘብ ሚኒስቴር ብዙ መልስ የለውም። ስለዚህ ይህን ነገር ትክክል አይደለም የሚል ሀሳብም አለን። ፌዴሬሽን ምክር ቤትም ሌሎች ቢሮዎችም ይህን ውሳኔ አለመተግበር ችግር ያለበት ነው፣ ነገር ግን በጋራ ሆነን የሚመለከተን እናያለን በሚል ነው ሀሳብ የገለጹልን። ስለዚህ በአጭር ጊዜ መፍትሄ ሊሰጡት ይችላሉ ብለን ነው የምናስበው። ምክንያቱ ግን ምክንያታዊ ነው ብለን አናስብ። ምክንያታዊ ባልሆነ መልኩ ነው በጀቱን እንዲያዝ የተደረገው። በአማራ ክልል የሚለው ትክክል ነው። ነገር ግን ምንድን ነው የሚለው ገንዘብ ሚኒስቴር በተገለጸልን መሰረት በአማራ ክልል መስጠት አንችልም፣ እውቅና ስላልተሰጠው ወልቃይት ጠገዴ ወደ ወረዳ ቀጥታ ስጡ፣ ቁጥጥር ማን ያደርገዋል? ስለዚህ አካባቢ ፌዴራል እናስተዳድረው የሆነ ከሆነ እንስጣችሁ በጀት የሚለው የአማራ ክልል ደግሞ ይህን ጉዳይ በጭራሽ ወደ ፌዴራል አሳልፈን አንሰጥም፣ አካባቢ መልስ ነው ማግኘት አለበት የሚል ምክንያት በእነዚህ መካከሎች እስካሁን በጀቱ እንዳልሄደ ነው የተረዳ ነው። ስለዚህ አንዱም ይሁን ይሄ በፌዴራል ይተዳደር የሚለው ማህበረሰቡም አይደግፍም፣ እኛም አንደግፍም። ምክንያቱ እኛ ወደ ፌዴራል የሚያስካሂደን ምክንያት ምን አለ? ለምን ምላሽን የማንነት ጥያቄ ለምን መልስ አይሰጥም? ለምን ቀጥሎ በጀቱም አይለቀውም እስካሁንስ? ምክንያቱም እኛ እያየን ነው። አንዳንድ ክልል እንኳ ጥያቄ ያቀረቡ አካሎች መልስ አግኝተዋል። እንኳን እኛ አዲስ ማንነት ያልጠየቅን ሰዎች ጎንደሬዎች ነበርን፣ ወደ ጎንደር መልሱን ያለው ወደ ነበርንበት ቦታም ተመልሰናል። በጉልበት ቢሆንም በሄደበት መንገድ አሁን እውቅና ስጡ ነው ያልናቸው። እውቅና ለመስጠት ችግር መንግስት ራሱ ነው መፈተሽ ያለበት ብለን የምናስበው። ይህን ጉዳይ ከዚህ በፊት የተከበሩ አቶ አደም ፈራህ የያዙት ቲም ከዚህ በፊት ያባላየ ነው ወርዶ ህዝቡን አክብሮ ፌዴሬሽን ምክር ቤቱ አጥንቷል። ጥናት አድርጎ ውሳኔ እንወስናለን ብሎ ነው የሄደው ቲሙ። ከዚህ በኋላ አመት ይሆናል መጥተው ከደርሶ ከሄዱ በኋላ ይህን ጉዳይ ካጠና በኋላ ትክክለኛ አማራ መሆኑን ጎንደር መሆን እንደሚፈልግ ወደ ነበረበት ቦታ ታሪካዊ ቦታውን መመለስ እንደሚችል ቲሙን አምኖ ነው የተመለሰው። የተመለሰው ለመንግስት እንዳስረዱ መረጃ አለን። ነገር ግን መንግስት የመጨረሻው እልባት ለምን አልሰጠም የሚለው ግን ይህንን አሁን ወደ ህዝብ እንዲያውቀው መንግስትም እንዲያውቀው ምናልባት ህዝቡ ሳያውቅ እንዳይመስለው እያወቅን እንደሆነ ያ ጦርነቱ ነው ቅድሚያ ማየት ያለበት፣ አገር ነው መታየት ያለበት በሚል ነው በትዕግስት ያየ ነው። ነገር ግን በጦርነት ጎን ለጎን ሌሎችን እንዳልነው መልስ ተሰጥቷል። መልስ መሰጠቱ እኛ እንቃወም ጥሩ ነው ነው የምንለው። ግን የዚህ ህዝብ ጉዳይ ግን ለምንድን ነው የተናቀው? ለምንድን ነው ተቆልፎ የተያዘው? ቆላፊ ማን ነው የሚለው ለማጣራት ነው የመጣ ነው። ይህንን መንግስት በአጭር ጊዜ መልስ እሰጣለሁ ብሏል። ህዝቡም ይህንን እንዲጠብቅ፣ ነገሮቹ ግን ወዴት እንደሚሄዱ ግን መታየት መጠናት አለባቸው ብለን ነው የምናስበው። ከዚህ በተረፈ አሁን በጠየቁ በከፊል ቢሆን በወልቃይት ጠገዴ ጉዳይ
የአማራ ክልል መንግስትም ቢሆን በ12ኛው ጉባኤ እኔ አጋጣሚ ነበርኩ። የመጀመሪያ አቋሙ እነዚህን ጥያቄዎች የፓርቲው መታገያ አጀንዳዎች እንደሆነ አድርጎ ይዞ ወጥቷል። አሁንም ቢሆን በዚህ ጉዳይ እየጠየቀ ነው። ነገር ግን የሚጠይቀው ቅድሚያ የሚመለከተው ኮሚቴው ስለሆነ ነው። መንግስት አይደለም የሚጠይቅ፣ ህዝብ ነው መጠየቅ ያለበት። ህዝቡ እየጠየቀ ነው። ለህዝቡ ድጋፍ እየሰጠ አይደለም ማለት አይደለም፣ ድጋፍ እየሰጠ ነው የአማራ መንግስት። ነገር ግን የአማራ መንግስት ብቻ ማለት ፓርቲውም ይህን እየደገፈ ነው። እኛ ባየናቸው በፌዴራል መንግስትም በዚህ ጉዳይ ጥያቄ ምንም አይነት ቅራኔ የለም። እኛ ያልገባን መልስ የመጨረሻ ለምን አልተሰጠም የሚል ነው እንጂ አንዱም ኃይል ምክንያታዊ የሆነ መሞገት አልቻለም። አይደለም የአማራ መንግስትና ሌላ የትግራይ እሊቶችም እኮ መሞገት አይችሉም በህግ። ምክንያቱ ትግራይ አልነበረም፣ ይህን አካባቢ ያውቃሉ። እነሱ የፈለጉት ግን መሬቱ ነው። እነሱ የፈለጉት ዘርፈው ወደፊትም መቀጠል ነው። ይህን መቆም አለበት። የህዝቡን አስተዳደር ወደ ነበረበት ተመልሷል። እውቅና ይስጡ። እኛ ሌላውን ሳይሆን የትግራይ አመራሮችም ቢሆን ፖለቲከኞች ቢሆንም ይህ ጉዳይ አምኖ መቀበል አለባቸው። የእነሱ የአባታቸው የሚታቸውን ርስት አይደለም የወሰዱት። ትላንትና ዘርፈውን የነበሩ ለውጥ መንግስት ድርጅት ሆኖ መምጣት አለባቸው። ካልሆነ ህወሓትማ ትላንትናም ሲረግጠን ነበር። አሁንም በግድ ያን ቦታ ይፈልገዋል። አሁን የሚመጣ ኃይልም እሱን ለማስቀረት የትግራይ አካል አድርጎ ለማስቀጠል የሚፈልግ ከሆነ ለውጥ አይደለም። ህወሓት ከስልጣን ወረደ፣ ሌላ ስልጣን ፈላጊ የትግራይ መጣ ብለን ነው የምናስበው። እና ይህን ጥያቄ በኢትዮጵያዊነት ሁሉም አይቶ መልስ መስጠት ይገባዋል ብለን ነው የምናስበው። እኛ ለአማራ ክልል ብቻ አይደለም የምንጠይቀው፣ የአማራ ክልል ብቻም አይደለም መሟገት ያለበት። የትኛውም ኢትዮጵያዊ ሲጎዳ ሲበደል የትኛውም ኢትዮጵያዊ ሊደርስለት ይገባል። የወልቃይት ጠገዴ አሁንም አቤት የሚለው ያለ ለአማራ ብቻ አይደለም ለመላ ኢትዮጵያ ህዝብ ነው። ይህን ጉዳያችን ነው ብሎ መታየት ይገባዋል። ከአገልግሎት ውጭ ነው ያለው ይህን ህዝብ መታየት አልተቻለም። ይሄን ታይቶ መንግስት ህዝብም ተባብሮ መልሱን እልባት ሊያገኝ ይገባል። አይደለም የሚል አካል ካለ እኛ ክፍት ነው፣ መጥቶ ማየት መጎብኘት ይችላል። ህዝቡ ማነጋገር ይችላል። ታሪካዊ ዳራውን ማየት ይችላል። እኛ ተደብቀን አይደለም ስጡን ምን ያለን። ቲፒኤልኤፍ ትናንትና በጉልበት ወስዶ እንኳን በአደባባይ አምጥቶ አላስወሰነውም። ማንም ሰው ወልቃይትና ጠገዴ ሲሄድ ወስነን ነው የሚል አካል የለም። በጉልበት ወስዶ እንኳን በህጋዊ አላደረገውም። አንዳንዶቹ ህጋዊ አድርጎት ፖለቲካ ውሳኔ ወስነው አልወሰነበትም። እንዳለ ነው ክልል ሆኖ የተቀጠለ እንጂ ወልቃይት ጠገዴ ትናንትና ጎንደር ነበረ፣ አሁን በምክንያት ወደ ትግራይ አድርገነዋል የሚል ውሳኔም ህዝቡም አልሰማም፣ ሌላም አካልም አልሰማም። ሰነድ ካላቸው ማምጣት ይችላሉ። ይህንም በተሳሳተ እንኳን ህጋዊ መንገድም አላደርገውም የሚል ነው። ስለዚህ ይህን ሁኔታ በደንብ ህዝቡ ሊረዳው ይገባል። እኛ ትላንት ነገ በህዝበ ውሳኔ የሚመጣው ችግር ይህን ደጋግሜ የምናገረው የአማራ ህዝብ ማወቅ አለበት፣ ሌላውን ማወቅ ያለበት። ቢያንስ ከ30-40 ዓመት ህዝቡን አልነቃም ነበረ። አሁን ግን የትኛውም ትውልድ ነቅቷል። አሁን ህዝበ ውሳኔ ለምን እንደሆነ እኛ ይገባናል። ህዝበ ውሳኔ የሚያስካሂድ ምክንያቶች ካሉ ሊያቀርቡልን ይገባል። ምክንያታዊ አይደለም። ትላንትና ህወሓት በተሳሳተ ነገር ፈጽሞ መልሰ በተሳሳተ መንገድ አሁን ልንፈጽመው አይገባም ነው የሚሉ። በጭራሽ ፖለቲካ ውሳኔ አሁን መስጠት ለወልቃይት ጠገዴ ማለት ስህተት አይደለም። መንግስት የሚፈጽመው ያለ ትክክለኛ ነው። ሲሄድ በህግ አልሄድም፣ በታሪክ አልሄድም፣ በህዝብ ፍላጎት አልሄድም፣ ጂኦግራፊያዊ መሬትም የትግራይ አካል ሆኖም አልሄድም። ስለዚህ ስህተቶችን ትቶ የተፈጸመ ስለሆነ አሁን ፖለቲካ ውሳኔ መንግስት ቢሰጥ እጅግ ፍትሃዊ መንግስት ነው ብለን ነው የምናስበው። በየትኛውም ህዝብም ተቀባይነት ይኖረዋል ብለን ነው የምናስበው። ይችን ነገር ግን መንግስት ትላንትናም ለቲፒኤልኤፍ ለኢህአደግ ኤሌክትሪክ ነበረች ጥያቄዋ፣ አሁንም መግፋቱ ተገቢ ነው አዋጭ ነው ብለን አናስብም። እኛ በእኛ በኩል ያለው ሁኔታ ይሄ ነው። እንደ አመራሮች እንደ አማራ መንግስትም ፓርቲም ይመለከተዋል። አሁንም እየታገለ ነው። ግን ቅድሚያ የሚመለከተው ጥያቄ ያቀረበ ነው። ፌዴሬሽን የሚያቀን ለወልቃይት ለጠገዴ ለአማራ ማንነት አስመላሽ ኮሚቴ ነው። የአማራ መንግስት በፖለቲካውነቱ ሊያገባው ይችላል። የአማራ ብልጽግና ብቻም ሳይሆን የትኛውም የአማራ ፖለቲከኛ ስለ ወልቃይት ጠገዴ፣ ስለ ራያም፣ ስለ ጠለምትም ጥያቄ ያነሳል፣ ይመለከተዋል።
እኛ ግን በተለየ የወልቃይት ጠገዴ ደግሞ ውክልና ያለን እኛ ነን። እኛ ስለሆነ ነው የመጣ ነው እንጂ ሌላ ኃይል እየደገፈን አይደለም ማለት አይደለም። አማራ ብቻ አይደለም፣ ሌሎችም የክልል አመራሮችም ይሄን ጉዳይ ትክክል ነው ፍትሃዊ ነው ብለው ያስባሉ። በወልቃይት ጠገዴ የትኞቹ ብሔሮች አጋጣሚ ሄደው የጎበኙ አዝነው ነው የመጡ። መንግስት ለምንድን ነው ይህን የማይመልስ? እኛ እናቆም ነበር አካባቢው እንዲህ መሆን አናውቅም። ቲፒኤልኤፍ ሲነግረን ነበር የሆነች መንደር የሆነች ቀበሌ የሆነች ወረዳ ይመስለን ነበረ ሲያቀርቡ። እንዲህ አይነት ነገር ግን አሁን ነው ያየነው። መንግስት ይህንን መስማት አለበት ማወቅ አለበት እና ግፊት እናደርጋለን ብለው ነው የሄዱት እንጂ አልተቃወሙንም። እና ይህን ጉዳይ ታይቶ ለየትኛውም ጉዳይ የሚያኮርፍ ስላልሆነ ይህን መንግስት ትክክለኛ ውሳኔ ሊሰጥ ይገባል ብለን ነው የምናስበው። የትግራይ ወንድሞቻችን ግን ሊያኮርፍ ይሆናል ተብሎ ግን በወልቃይት ጠገዴ በኩል ላይ ድርድር ውስጥ መግባት ግን መንግስትም ይኖራል ብዬን ያላስብም። እኛም አንደራደርም። ምናልባት አንዳንድ ሚዲያዎች ሊደራደሩ ነው ምናምን የሚሉት የነበሩ ቅድም ባልኩት መሰረት ማስተካከያ ተወስዶ በድርድር ሳይሆን በትክክለኛ መንገድ በፕሮግራማችን እየሄድ እንዳለን